እግዚአብሔር ኃጢአት አትስሩ የሚለን ከኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻ ነው። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ፣ ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነው። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው። ተስፋ ስለሚቆርጥ ነው። ሰው እግሩን እንደ እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ይገባል ነው እኮ ነው። ኃጢአት ማለት ግዕዝ ነው። ኃጢአት ኃጣ አጣ ኃጢአት ኃጢኦት ማጣት ማለት ነው። ኃጢአት ማለት ማጣት። ሰው ኃጢአት ለምን ተባለ ማለት ሰው ራሱን ያጣል። ራሱን ላለማምጣት ሕዋሳትን ተግቶ ነግቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተ ክርስቲያንን ይጠብቃል። ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎ እግዚአብሔር ኃጢአት አትስሩ የሚለን ከኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻ ነው። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድነው? ክብርን ማወቅ ነው። ክብሩን ያወቀ ሰው ኃጢአት አይሰራም። እኔ ማን ነኝ ያለ ሰው ማለት አሁን ለምሳሌ እንደው አያደርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኔዓለም ወደ ጭፈራ ቤት ሰርታለኝ ምን ትላላችሁ? አራባ አትሉም እንዴ ትላላችሁ ማለት አሁን አያችሁ ምንድነው? ማንነት ነው እንዲህ ያደርገው እንዴ? መነኩሴ አይዘፍንም እንዴ? ብትወዱትም ባቱ የሆነ የተጻፈ ሕግ አለ ማለት ብታውቁትም መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላላችሁ። እኔ ስሆን እኔ በወንድ ስቁብኛላችሁ እንዴ? አባ እዚህ ምን ይሰራል? ለአንተ የፈቀደልህ ማን ነው? ነውር አይደለም? እናንተ ክብራችሁን አታውቁም? እኔም በሆነ ዚያምታ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርን ጠብቅ አንተ ሰው ያትሉኝ። ክብርን እንጠብቅ፣ እኔም ክብራችሁን ጠብቁ ነው። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን። እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተዉት ነው እና ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው። ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል። ሰው እግሩን እንደ እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ይገባል ነው እኮ ነው ቦሉት። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችን እንውደድ ማለት ነው ሰውነታችንን የሚያስከብር እንደው ቅዱስ ጳውሎስ ይላል በሚሞት ስጋችሁ ክርስቶስን አክብሩት ይላል። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ ዓይን፣ አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውረን። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለ። ሰውነቴን እየጎሰምኩ አስገዛዋለሁ ይላል። መክሰር አለ። እንደ ባትሪ ማለት ባትሪ ወደፊት ያበራል። የራሱ ጨለማ የራሱ ጨለማ ኋላው ማለት ለሰው ያበራል እንደ ባትሪ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ንገራችሁ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ይሸልም ካለ ሽልማት እንችል መዛል 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንደው እኔ ግን ምንድን ነኝ? የትኛ
እየሄድኩ ነው? ለምንድነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ እንጂ ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለም ማንቸስተር አርሴናል ትላለህ፣ ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም? ሰው ከስሯል እኮ። ይሄንን ለምን የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋ? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል። አበው እኮ ደቂቀ እሜ የተባአሱ በእንቲ አይ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል በእኛ ተገብቶ ማለት ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለው። ዕቃው ርዕሰክሙ ወይታክብዱ ልበክሙ፣ በመብላት በመጠጣት ያለ መጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው። ለራስ ማሰብ ነው። እንደው ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል። እውነት ምን አለ ብንኖር ስለ ራሳችን ብናስብ። እንደሆነ ነፍሱ ቀርቶ ለስጋችን እንኳን አይሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት። ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። መክሰር ማለት ይሄ እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማለት ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅም። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታለች። እየዘለ ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ እንድትስቁ አይደለም፣ በእውነት እግዚአብሔር ባወቀ ማለት እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክብራችን አውቀን ከኃጢአት ለመጠበቅ ያብቃን። ክርስቶስ ለሁሉም የሚሆን ገንዘብ ነው። ለሁሉም ገንዘብ ይሆናል። መድኃኔ ዓለም በእርሱ ጤና ይገዛበታል፣ በእርሱ ሰላም ይገዛበታል፣ በእርሱ ኃይል ይገዛበታል፣ በእርሱ ክብር ይገዛበታል፣ በእርሱ ዕውቀት ይገዛበታል፣ በእርሱ መንግሥተ ሰማያት ይገዛበታል። ክርስቶስን ከያዛችሁ ሁሉን ታገኛላችሁ። እንዲያውም ሊቃውንቱ ምን ይላሉ? ጌታ እንዲህ ብሏቸው ነበር፣ ጫማ እንዳታረጉ፣ የስንቅ ከረጢት አቅማዳ እንዳትይዙ፣ ወይ ወርቀ ወብሩረ ወርቅም ብርም ይዛችሁ እንዳትሄዱ አላቸው። እና ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉምና እንዴ የማያልቅ ገንዘብ እኔ እያለሁላችሁ የሚያልቅ ገንዘብ ይዛችሁ የምትሄዱ ለምንድን ነው አላቸው ሐዋርያትን ይላል። እኔ እያለሁላችሁ ገንዘብ የሚያልቅ ገንዘብ ወንበዴ የሚሰበስብ ገንዘብ ይዛችሁ ለምትሄዳላችሁ? ወንበዴ የማጸድቅ ገንዘብ እኔ እያለሁላችሁ ማለቱ ነው ይላል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል። ምክንያቱም ምን ያረጉኛል ብሎ ማለት ነው። ምን ያረጉኛል? ሀያዙ ችግር እኮ ነው። መያዝ ማጣት እንደሚያስቸግር መያዝ የሚያስቸግር። ክርስቶስ ግን እሱን የያዘ ሰው ግን ተመልከቱ። ክርስቶስን የያዘ ሰው ግን ተመልከቱ። ገንዘብ ይዞ ከወንበዴ ማምለጥ አይቻልም። እንዲያውም ሀብታም ነው እንቅልፋቶ የሚያደር የድሃ እንቅልፉ ጤና ነው ይላል ሰሎሞን። ይኸው የሚታወቅ ዘንድ አንድ ድሃ ዝም ብሎ ዳረጎት ይበላና በሎሌነት ገብቶ ነው ማታ የተኛ ጌታውና እመቤቱ በግድ ነው ፀሐይ ወጥቶ የሚቀሰቅሱ። መኝታውም የዚያን ያህል ነው። ልብሱም እንደዚያው ነው። የቤቱ ባለቤት ግን ግጥም አድርጎ የድሮ ምንጣፍ ወላንሳ ነው። እንደዚያ ፍራሽ አንሶላ የሚባል የለም። ወላንሳ ያውም የባለጸጎች የነገስታት ወላንሳው ተነጥፎ እዚያ ተኝቶ ሽቱ ተረግርቦ ጠጁ ተጨልጦ ጮማው ተቆርጦ ወይ እንቅልፍ ባይንኳል። ይሄ ነገር ግን ይሄ ድሃ የኔን ዳረጎት በልቶ ጦም በሰላም ያድራል። እኔ ደግሞ በሰላም አለ ምንድነው ችግሩ ብሎ አሰበ። አይ ይሄማ ታስበው ገንዘብ ነው መሰል። ይሄን ምን ላድርገው እነገሌ ሊዘርፉ የሚመጡ ገንዘቡን አልሰጥም ስል ቢገሉኝስ እያልኩ ነውና እስኪ ያ መሆኑን ለማወቅ ለሱ 300 ብር ልስጠው ብሎ ሰጠ። 300 ብር ሲሰጠው 50ውን ላክስቴ 50ውን ላጎቴ የለም በስቷል 25 ይበቃዋል ሲል እንቅልፍ ሳያይ ነገ። ኋላ በበነገው ምን አለ መሰላችሁ? ጌቶች ብሮትን ይውሰዱና እረፍቴን ይመልሱልኝ ያለ ይባላል። እውነቱ ማለት ይሄ መጽሐፍ ትርጓሜ ላይ ያለ ነው። አበው ሲተረጉሙ ያስተማሩ ማለት። ስለዚህ የምነግራችሁ ምንድነው እውነቱ ማለት ከየዚህ ዓለም ነገር ከሞት አይደል ከወንበዴ አይደል። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ደና ይወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል እንጂ ገንዘብ ይዞ ወንበዴን ያሸነፈ የለም፣ ወንበዴ የመጣበት እንጂ። በገንዘብ አራዊትን ያሸነፈ የለም፣ አራዊት የበሉት እንጂ። ታዲያ ማን ነው ሲባል
ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል። ሥጋችን ለብሷልና ወንድማችን ሲል መባልን አያፍርም ይላል። የሰማዕታት ወንድማቸው መንገድ መሪ ነው በእውነቱ ማለት። ሐዋርያው እንድርያስ ለስብከት ሲሄድ ውሃ ሞልቶብህ ውሃ የሚሻገርበት ቢያጣ መድኃኔዓለም ምን ብሎ መስሎኝ የጀልባ ሹፌር የመርከብ ሹፌር መስሎ ቆይቶታል። በነፃ እየነዳ ወስዶ ያሻገረ ለረሃባችን ስንቅ የሚሆን ለረሃብም የሚሆን የሕይወት እንጀራ፣ ለጥምም የሚሆን የሕይወት ውሃ፣ ለመከራ የሚሆን አምባ መጠጊያ አለት እግዚአብሔር ኃይሌ መጠጊያዬ፣ ብዋጋ ጋሻዬ፣ ብሮት መጠጊያዬ እግዚአብሔር ነው። ሰው ምን ሊያደርገኝ ይችላል? እግዚአብሔር ክብር ነው። እግዚአብሔር ይሁ ክብረ ወሞገሰ ያከብራል፣ ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ሕያው እግዚአብሔር ቅዱስ እግዚአብሔር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሁሉን አጥተው ያ ነጋዴ ሁሉን ትቶ ዋጋው ብዙ የሆነ ምንን ገዛ ይላል? ዕንቁን ገዛ ማለት ሁሉን አጥተን ክርስቶስን ማትረፍ ነው። ቅዱስ ጳውሎስ እንዲህ ይላል፣ ሁሉንም እንደ ምናምንቴ ቆጥረዋለሁ ይላል። እንደ ዕዳ ከመዕዳው እንደ ጉድፍ እንደ ጥራጊ ቆጥረዋለሁ አለ። ምን ልታተርፍ ብለውታልስ? ክርስቶስን ትርፍ አደርጋለሁ። ክብሩም ይቅርብኝ፣ ሹመቱንም እንደ ጉድፍ እቆጥረዋለሁ፣ መሰደዱን እንደ ጥቅም እቆጥረዋለሁ። ለምን ሲባል ክርስቶስን አተርፋለሁ። አበርክቶ የሚሰጥ አሳድጎ የሚሰጥ አልቆ የሚሰጥ አግኖ የሚሰጥ ያው እግዚአብሔርን ማትረፍ ትልቁ ነገር። በሕሊናችን ሁሉ ኑሮ ምስጋናን፣ እልልታን፣ ጭብጨባን፣ መሞገስን ሳይሆን ክርስቶስን አትርፈን እንድንመለስ እግዚአብሔር ይርዳል። አሜን በሉ። ለዚህ ጨምሩ አሜን በሉ።